ሰላም ሰላም እንዴት አደራችሁ? ዛሬም በድጋሚ እንግዲህ በአዲስ ብሎግ አትችላችኋለሁ ማለት ነው። ዛሬ ላይክ በስራ ወይ በወርክሾፕ አይደለም አንድራራጠው እሁድ ነው። ቤተክርስቲያን መሄድ አለብኝ በጠዋት። ከዛ መልስ ደግሞ አዲሱን ቢሮዬን አስመርቃለሁ። ጃክሮስ ጋር የተከፈተ አዲስ ቢሮ አለን። እሱን እናስመርቃለን ማለት ነው። ከጓደኞቼ ጋር ቀለል ያለ ፕሮግራም አለ። ከዛም በኋላ የሚኖሩትን ቆይታዎች አሳያችኋለሁ። እናም ይሄን ቢሮ ስንከፍት እንዴት እንደተሯሯጥን ላይክ ንግድ ፍቃድ ተመዝጋቢ ሲሆን ሌሎችም ነገሮች ያሳለፍኳቸውን ነገሮችም አካትቼበታለሁ። እስከ መጨረሻው አብራችሁ ቀጥታ ወደ ምረቃ ፕሮግራማችን ከመግባታችን በፊት እስቲ ይህንን ቢሮ ለመክፈት የነበረን ፕሮሰስ ምን ይመስል እንደነበረ በተወሰነ ላሳያችሁ ፈልጋለሁ። ሁላችሁም እንደምትገምቱት የመጀመሪያና በጣም አሰልቺ ፕሮሰስ የነበረብን የገቢዎች ጉዳይ ነው። ንግድ ፍቃድ ለማውጣት ከከተማ ወረዳ ቲን ነምበር ብዙ ጣጣዎች አሉ። ምናልባት ፒኤልሲ የመሰረታችሁ ሰዎች ታውቁታላችሁ ብዬ አስባለሁ። ፕሮሰሱም በጣም አሰልቺና አድካሚ ነበር። ለእኔ ደግሞ የመጀመሪያ ስለነበረ በጣም ብዙ አሰልችቶኝ ነበረ። ከዛ በተጨማሪ ደግሞ በዚሁ ላይ የቤት ኪራይ አከራይና ተከራይ ውል ማምጣት ነበረብኝ። ቤቱን ፈልጌ ኤግዛክትሊ ቀድሜ ማግኘት ነበረብኝና እሱ ራሱን የቻለ ትልቅ ራስ ምታት ነበረ። ኢቭን አት ሰም ፖይንት በሳይክል እየዞርኩ ነበር ሰፈር ውስጥ ፈልጌ የነበረውና ላይክ አንድ ቀን ሙሉ በሙሉ ሱሪ የተተረተረበት ቀን አለ በአጋጣሚ ራሱና ያን ያክል በጣም አድካሚና አሰልቺ ጊዜ ነበረ። ግን ይህ ሁሉ ነገር እየተፈጠረ ባለበት ሰዓት ለራሱ ለክላይንቶቻችን ዴይሊ ማድረግ ያሉብንን ስራዎች በተገቢው ዴሊቨሪ እያደረግን ነበር። የንግድ ፍቃድና የአከራይ ተከራይ ውል ከጨረስን በኋላ ደግሞ ቀጥታ የቢሮ እቃዎቻችን መግዛት ነበረብን። እነሱን ለመግዛት ደግሞ መርካቶ በጣም ብዙ ስንንከራተት ነበር። በዚህ አጋጣሚ ጓደኞቼን ቴንክ ሶ ማች ማለት ፈልጋለሁ። እነሱ ነበሩ ብዙ ስራ ይሰሩልኝ ያገዙኝና ከመርካቶ አለም ባንክ የተወሰኑ እቃዎችን ጨምረን እዛ ሪፈብሪሽድ የሆኑ እቃዎችን መግዛት ችለናል አፎርዴብል በሆነ ፕራይስ። ከዛ ከአለም ባንክ ቀጥታ ወደ ጃክሮስ ነበር እቃ ይዘን የመጣ ነው። ከአለም ባንክ ልንነሳ ስንልም እቃውን የጫነልን መኪና ጭቃ ውስጥ ስታክ አድርጎ የተወሰነ እንግልትም ነበረው፣ አስቸግሮን ነበረ። ከዛ በተጨማሪ ደግሞ ቀጥታ ከገቢዎች ነበረ እቃ ለማምጣት የሄድኩትና ሙሉ ቀን ምግብ መብላት ረስቼ ላይ ከ11 ሰዓት 12 ሰዓት አካባቢ ነበረ ኢቭን እቃ የጫነልኝ መኪና ውስጥ ጋቢና ቁጭ ብዬ ነው ምሳ ራሱ የበላሁት። ያን ያክል አድካሚ ቀን ነበረ ያሳለፍነው። ግን ፋይናሊ እንደምንም ብለን ጃክሮስ ወደሚገኘው ቢሮችን እቃውን ማድረስ ችለናል ማለት ነው። ኦኬ ቅድም እንዳልኳችሁ እንግዲህ አሁን በቤተክርስቲያን መልስ ቀጥታ ወደ ቢሮ እየገባሁ ነው የሚገኘው። ፕሮግራሙ ፕሮባብሊ ከአንድ ሰዓት ከምናምን በኋላ ይጀምራል። ቆንጆ ቀን እንደሚሆን ተስፋ አደርጋለሁ። እስቲ እንግዲህ አዲስ ቢሮአችንን በጠላል ፕሮግራም ለማስመረቅ እቅድ ያለን እንዴት እንደሚመስል ደግሞ ሙሉ ፕሮሰስ አሳያችኋለሁ። በስተመጨረሻ እንግዲህ ከአንድ ወር ከግማሽ በላይ ያደከመን ቢሮ ይህንን ይመስላል።
ዶክትሬት እንደምትመለከቱት እንግዲህ ፕሮግራማችንን በስኬት ተጠናቀናል ማለት ነው። ደስ ይል ነበር፣ ቀላል ነበረ ግን ደስ ይል ነበረ። የሃይማኖት አባት ጋብዘን ኤቭሪቲንግ በቃ ባሰብኩት መንገድ የሆነው። ከዚህ በኋላ ደግሞ እንግዲህ ስራ በደንብ ወጥረን እንሰራለን። ፈጣሪ ይረዳናል ብዬ አስባለሁ። ሰው አውራቅ ቢዝነስ ግሩፕ የተለያዩ የቢዝነስ ስራዎችን እንዲሁም የማርኬቲንግ ስራዎችን እንቀጥላለን ማለት ነው። አይ ሆፕ ይህንን ቪዲዮ ኢንጆይ እንዳደረጋችሁ ተስፋ አደርጋለሁ። በቀጣይ ቆንጆ ብሎግ እስከምንገናኝ